በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞች እና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶችም ተከሳሾቹ ኃላፊነት እንዲወስዱም የሚጠይቅ መሆኑንም ሰነዱ ያሳያል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎች ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያዩ ምላሽ መስጠታቸውንም ቢቢሲ አረጋግጧል። 3 ዓመትና ከዚያ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቅ ሰነድም ወይም ፎርምም የደረሳቸው በኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮችም ለቢቢሲ ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህልም በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላም ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድም ለየግላቸው እንደደረሳቸውም ታውቋል። አቶ ብርሃኑ አዴሎም መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥርም ከ300 በላይ እንደሆነ ምንጮቹ ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙ ከነዚህ ተከሳሾች መካከል አብዛኛው የቀረበላቸው ሰነድ ሲፈርሙ ያልፈረሙ ስለመኖራቸውም ያገኘነው መረጃ ያመለክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎች ጨምሮ 30 ተከሳሾችም ተጠቃሽ ናቸው። አቃቤ በተከሳሾቹ ላይ ያቀረበው ክስም በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸመ የሰዎች ግድያ፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎቹ ሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታው መጠየቂያ ሰነድም በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱንም አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹም የፈረሙትን ደብዳቤም ያመለክታል። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች በየክስ መዝገብ ቁጥርም ይለያያሉ። ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመትም ፈጽመናል ብላችሁ እመኑ የሚሉ ነጥቦችን ያካተተ እንደሆነም ደብዳቤያቸውን ላይ ጠቅሰዋል። በተጨማሪም ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለበት የሚል አቋም ማራመዳቸው ተጠቅሶ ይህ ወንጀል መሆኑን እንዲያምኑም ስለመጠየቃቸው ማስፈራዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑንም እንዲያምኑ በሰነዱ መካተቱንም ተገልጿል። በሰነዱ ላይ ጽንፈኞች ኃይሎችም ተብለው የተጠቀሱትን የአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡንም አመልክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ እንደዚህ አይነት ድርጊት ውስጥም ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ዳግም መንግስት አስፈላጊውን እርምጃ እንዲወስድባቸውም እንዲስማሙም ሰነዱ ይጠይቃል። ሆኖም ይህ ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይም አለመፈረማቸውን ደብዳቤዎች ላይም ጠቅሰዋል። ወንጀለኛ ነን ብለን አንፈረምም፣ ይህ በህግ በሞራል በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚመለከቱ ምንጮች ለቢቢሲም ተናግረዋል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውና ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን የሚገልጹት እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸው። ተከሳሾችንና መንግስትንም አደራድሯል ከተባለው የኢትዮጵያ ሰብዓዊ መብቶች ኮሚሽን ስለ ጉዳዩ አስተያየት ጠይቀን ነበር። ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌላቸውም ተናግረዋል። ቢሆንም ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጪ መረጃ ለመስጠት እንደሚቸገሩም ገልጸዋል።
የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ከሌሎች የኮሚሽኑ ከፍተኛ የሥራ ኃላፊዎች በመሆንም በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቆጠራ ማረፊያ ማዕከል ጉብኝት አድርገውም ነበር። በጉብኝታቸውም ከተከሳሾቹ ጋር በሰብዓዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መመለሳቸውንም በወቅቱ ተገልጿል። ምንጮቻችን እንደገለጹትም ዋና ኮሚሽነር ብርሃኑ አዴሎ ከሽብር ተከሳሾች ጋር ውይይት ካደረጉ ከ6 ወር በኋላ ነው ድጋሚ አግኝተዋቸው የማደራደር ተግባር የጀመሩት። ይሁንና ይቅርታ የመጠየቅና የመስጠት ሂደት ከሕግ አንጻር እንዴት እንደሚታይ የጠየቅናቸው አንድ የሕግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችልም ተናግረዋል። በጠበቃና ስራ ላይ የተሰማሩት የሕግ ባለሙያው አቶ ኤርሚያስ ጥላሁን በኢትዮጵያ ወንጀል ሕግ አንቀጽ 229 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበትም ይላሉ። በተመሳሳይ ይቅርታ መጠየቅ የሚቻለው ውሳኔ ባገኘው ወይም ፍርድ በተሰጠው ጉዳይ ላይ መሆኑን አስረድተዋል። የይቅርታው አቀራረብ ድንጋጌዎች የያዘው የይቅርታ አዋጅም 840/2006 አንቀጽ 15 ላይ በወንጀል ከፍተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱ ወይም በቅርብ ዘመዱ ወይም በሚወክለው ጠበቃው አማካኝነት ማቅረብ እንደሚችልም ይደነግጋል። በመሆኑም የፍርድ ውሳኔ ሳይሰጥ ይቅርታን ጉዳዩን ማንሳት እንደማይችልም ተናግረዋል። ጠበቃው ምርጫ 97ን ተከትሎ በነበረው ሁኔታ ታስረው የነበሩት እነ ፕሮፌሰር ብርሃኑ ነጋንና ብርቱካን ሚደቅሳን ጨምሮ ሌሎች እስረኞችንም ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውንም በማሳየነት አነስተዋል። የሕግ ባለሙያዎች እንደሚሉትም ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም ይላሉ። ኢሰመኮ አደራዳሪነት ቅድመ ሁኔታዎች ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያዩ ደረጃ ላይ የሚገኝ ናቸው። በመሆኑም በሕግ መሰረት ከእስር መለቀቅ የሚችሉት ክሳቸውን በማቋረጥ እና በምህረት እንደሆነም የሕግ ባለሙያዎች ያስረዳሉ። ወደ ቀጣይ መረጃ ስናልፍም 3 አሰልጣኞችና 4 አትሌቶች አሜሪካ ፖርትላንድ ላይም ኮበለሉ። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ 7 የቡድን አባላት ከልዑካን ቡድኑ ጋር የሉም። የአሜሪካኗ የጁን ኦሪገን ለኢትዮጵያውያን ከፍተኛ ውጤት የሚመዘገቡባት ከተማ ብቻ ሳትሆን በርካቶች የሚኮበልሉባት ታሪካዊ ከተማ ሆናም ተመዝግባለች። በአሜሪካ ኦሪገን ሲካሄድ የነበረው ከ20 ዓመት በታች የ21ኛው የዓለም አትሌቲክስ ሻምፒዮን መጠናቀቁም ይታወሳል። ወደ ውድድሩ ስፍራ የተጓዘችው ሀገራችን ኢትዮጵያን በሻምፒዮናው 2 ወርቅ፣ 3 ብርና 1 ነሐስ በድምሩ 6 ሜዳሊያዋን ማግኘቷም ይታወቃል። ከወደ ኦሪገን ከደቂቃዎች በፊት የደረሰን አስደንጋጭ ዜናም ለሻምፒዮናው ከተጓዙ የልዑክ ቡድን አባላት መካከል 7ቱ ፖርትላንድ ላይ መኮበለላቸውም ተረጋግጧል። የኢትዮጵያ አትሌቲክስ የልዑካን ቡድን በአሁኑ ሰዓትም ከፖርትላንድ ተነስቶ ወደ ቺካጎ አየር ማረፊያ እየተጓዘ ሲሆንም እነዚህ 7 የቡድኑ አባላትም ከልዑካን ቡድኑ ተለይተው መቅረታቸው ነው አትሌቲክ ስፖርት ያረጋገጠው። እንደ ታማኝ መረጃ ምንጮች ከሆነም ከሄዱት 4 አሰልጣኞቹ 3ቱ ከቡድኑ ጋር ባለመመለሳቸው በአሁኑ ሰዓት ወደ ኢትዮጵያ በመገስገስ ላይ የሚገኘው አውሮፕላን ውስጥም አንድ አሰልጣኝ ማለትም አሰልጣኝ መሰረት ብቻ እንደሚገኝ ነው ምንጮች የገለጹት። አትሌቶቻችንን በተመለከተም 4 አትሌቶች እንደኮበለሉም የገለጸው የመረጃ ምንጫችንም በዎኪንግ በ800 በ5000 እና በ3000 መሰናክል ላይ የሚሳተፉ አትሌቶች ከቡድኑ ጋር አብረው እንዳልተመለሱና እንደኮበለሉ ነው የመረጃ ምንጮችም የሚያሳዩት። የአትሌቶቹ አሰልጣኞች ሙሉ ስም የደረሳት አትሌቲክ ስፖርትም ኦፊሻል ለቤተሰቦቻቸውና ለደህንነታቸው ስትል ሁሉንም ስም ይፋ ከማድረግም ተቆጥባለች። የአሜሪካኗ ኦሪገንም ለኢትዮጵያ ከፍተኛ ውጤት የሚመዘገብባት ከተማ ብቻ ሳትሆንም በርካታ አትሌቶች፣ አሰልጣኞችና አመራሮች የሚኮበልሉባት ታሪካዊ ከተማ ሆና ተመዝግባለች። ወደ ቀጣይ መረጃ ስናልፍም የሁቲ ታጣቂዎች የኢራን ጦርነት ከተጀመረ ወዲህ በፈጸሙት ከባድ የተባለ ጥቃት 6 ሰዎችም ተገደሉ።
በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስትን በኢራን የሚደገፉት ሁቲዎቹ በቀይ ባህር ውስጥ በሚገኝ የጭነት መርከብ ላይ ባደረሱት ጥቃት 6 ሰዎች መሞታቸውና 10 ሰዎች መቁሰላቸውን ማስታወቀ። የትራንስፖርት ሚኒስቴር እንዳሉትም መርከቧ ከሞቻ ወደብ በስተደቡብ 3 የባለስቲክ ሚሳኤሎች ከተመታች በኋላም እሳት ተነስቶ 4 መርከበኞች ሙተዋልም ብለዋል። ከሟቾች መካከል 3ቱ ፓኪስታናውያን ሲሆኑ አንዱ ኢንዶኔዥያዊ ባህርተኛ ነውም ተብሏል። የየመን የባህር ዳርቻ ጠባቂዎች በኋላ ላይ እንደገለጹትም ሁለተኛው የሚሳኤል ጥቃት የህይወት አድን ሰራተኞች ኢላማ አድርጓልም ብለዋል። ሁቲዎቹ የሳውዲ አረቢያ ወታደራዊ መሳሪያዎችን የጫነች መርከብም እንደመቱ ተናግረዋል። እስራኤልና አሜሪካ የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህም ሁቲዎች በመርከብ ላይ የፈጸሙት የመጀመሪያው ከባድ ጥቃት መሆኑም ተገልጿል። የሁቲዎች ታጣቂዎችን ባለፈው ወር የሳውዲ መርከቦች በቀይ ባህር ላይ እንዳይተላለፉ እገዳ ከተጣለ በኋላም በመርከብ ላይ ጥቃት መሰንዘሩም ጀምረዋል። በመካከለኛው ምስራቅ ያለው ጦርነት ከ5 ወራት በላይም እንደቀጠለ ነው። በቀጠናው የተፈጠረው አለመረጋጋት እየተባባሰ በመምጣበት በዚህ ወቅትም ሁቲዎቹ በቀይ ባህር በኩል የሚያልፉ የሳውዲ መርከቦችና የነዳጅ ማከማቻዎችን ማጥቃት ጀምረዋል። ቢቢሲ የተመለከተውና ትክክለኝነቱን ያጣራው ምስልም በየመን ዳርቻ ቀይ ባህር መግቢያ ላይ በባብል ኤል መንደር ወሽመጥ ጉዳት የደረሰበት መርከብንም ያሳያል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።